ድርሻዬ ልብ አንጠልጣይ ጣፋጭ የፍቅር ታሪክ ክፍል 4 ደራሲ አብዱል ሐኪም ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በአክብሮት ጋብዛችኋለሁ። ቪዲዮን ላይክ በማድረግ ጀምሩ። ታዲያ እኔ የተናገሩኝ ብዬ አልደናበርም። ምናልባት አላህ የሰጠኝ ሂዳያ ነች። ለሷ አልሰለምኩም፣ በሷ ምክንያት ሰለምኩኝ እንጂ በሷ ንግግር አልመራም። ፈጥሮ በመራኝ አምላኬ እንጂ። አህላን አፈቅራታለሁ፣ አምላኳን ደግሞ እገዛዋለሁ። እናማ ያቺ ልጅ ንግስቴ ናት። ንግግሬ ገብቷታል። ፍቅርን መረዳት እኮ ጥበቧ ነው። ለአፍታ በድፍረት አይታኝ አቀረቀረች። በቃ ፍቅር ጨምሮ ዳርቻውን ጥሷል። ቀናት አልፎ ገሰገሱ። እኔም አህላን የማገባበት ቀን እጅጉኑ ተቃረበ። ዛሬ 2 ቀን የቀረን። እጅጉኑ ጓጉቻለሁ። በዚያው ልክ ግን ጨንቆኛል። በመጨረሻም አንድ ውሳኔ ላይ ለብቻዬ ደረስኩ። ለእናቴ ሙስሊም ሴት እንዳፈቀርኩ ልነግራትና ቁርጡን አውቃ የምትለውን ለመስማት ወሰንኩኝ። ውሳኔ ከሰይጣን ይመስል አቻኮለኝ። በፍጥነት ወደ እናቴ ቤት ገሰገስኩ። ቤት ደርሼ በሩን ስከፍት ቤት ማንም የለም። ግራ ገብቶኝ ወደ ጎረቤት አመራሁ። ሁሉም ወጥተዋል። አንድ ትንሽዬ ልጅ በር ላይ ኳስ ሲጫወት አግኝቼው ስለማማ ጠየቅኩት። እናቴ ታማ ሆስፒታል ይዘዋት እንደሄዱ ነገረኝ። በድንጋጤ ቅርብ ወዳገኙት ሆስፒታል ስከንፍ ገባሁ። እማማን ይዘዋት እየገቡ ተገጣጠመ። በድንጋጤ ወደ አልጋው ተጠግቼ የማየን ቀሚስ ያስኩኝ። እንደ ማንኛውም ኢትዮጵያዊ ሕፃን የእናቴን ቀሚስ እየጎተትኩኝ ተከትያለሁ። ዛሬ እናቴን ሆስፒታል አልጋ ላይ ቀሚሷን ያስኩኝ። እማማ አጉል ሁኔታ ላይ ናት። ክፍት ብሎኛል። እንደምንም አረጋግተውኝ አረፍ አልኩኝ። ዮኒም ቅርብ ስለነበረ እዛው አገኘሁት። ራሴን መቆጣጠር በጣም ሆኖ ከበደኝ። ከሰዓታት በኋላ ዶክተሩ ከማማ ክፍል እየወጣ አየሁት። ስበር ተጠግቼ አፈጠጥኩ። ደህና ናት? ትንሽ ደማቸው ከፍ ብሎ ነው። ብዙም አታስጨንቋቸው፣ ችላም አትበሏቸው። ለመሆኑ ያሬድ ማለት የትኞቹ ናችሁ? እኔ ነኝ። አርበተበተኝ። አንዴ ተከተለኝ፣ ላዋየህ እፈልጋለሁ አለኝ። ተከትዬው ተራምጄ ከኋላው ገባሁ። በረጅሙ ከተነፈሰ በኋላ ይኸውልህ ያሬድ፣ እናትህ እጅጉኑ ታመዋል። የምታስፈልጋቸው ከጎናቸው ልትሆን የሚገባ መንከባከብ ያለብህ ደግሞ አንተ ነህ። ፈቃዳቸውን ሙላ። ያሬድ፣ እናት እኮ አንዴ ብቻ የምትገኝ እንቁ ናት። ያሬድ፣ እንዳትቆጭ አደራህን። በማማ ጉዳይ በህይወት ሳሉ አስደስታቸው። ቁጣና ጭንቀት መቋቋም ላይችሉ ይችላሉ። ስለዚህ ያሬድ በርታ በል። ከወንበሩ ተነስቶ ትከሻዬ መታ አደረገኝ። ጭንቀት ጓዙን ጠቅልሎ ከኔ ዘንድ መጣ። ጭንቅላቴ ሊፈነዳ ደረሰ። ከተረጋጋው በኋላ ወደ እማማ ያረፈችበት ክፍል አመራው። እማን ሳያት ውስጥ ይርብሽ አለ። እማ እንደ ህፃን እቅፏ ውስጥ ገባሁ። ለነግራት የነበረው ሁሉ ተረሳኝ። አቅም አጣሁ። የሁሉም ነገር አቅጣጫ የቀየረብን ሁኔታ ይህ ነበር። ህይወት ውስጥ ሁሌም እስካለን ልናስቀድማቸው የሚገቡ ነገራቶች አሉ። በማስቀደማችን የማንቆጭባቸው፣ ህይወት አላማቸውን ለኛ ይሰው። ሁሌም ቢሆን እናት ከሁሉም ትበልጣለች። እናት ተአምረኛ ፍጡር ናት። የኔ እናት ከፈጠራት ውጪ በእኔ ልብ ውስጥ ተቀናቃኝ አልነበራትም። እምነቴን ያወኩት እውነት ደግሞ 3ኛ ደረጃ ሰጣት። ጌታዬ እምነቴ፣ መልእክተኛው መዳኛዬ፣ እናቴም ቀጠላ ህይወቴ እኔነቴ ናት። ከፍቃዷ ውጪ ዓለም ለኔ ጨለማ ነው። በሷ የለወጥኩትን ነገር ፈጽሞ አልወደውም። ልብ ተሰብሮ ይጠገናል። የእናት ሞት ለእናት በደሏ ግን የሌት ተቀን የእግር እሳት ነው። ፍቅር ስሜት ነው። ማፍቀርስ ስለራስ ነው። እናቴ ስለኔ ኖራለች። ስለሷ የቀራትን እድሜ እኔ መኖር አለብኝ። ፍላጎቷ ፍላጎቴ ባይሆን እንኳ እሷን ማስቀደም ግን ግድ ነው።
በህይወት ያለችበት የምትቆይበት ተስፋ የኔ ዓለም ብቻ ነው። ምናልባትም እናቴ እኮ ካልታዘንላት ሌላ ዓለም የላትም። የሆድ መባዝ ዘመናት መጡ። ፍቅሬን ከህይወት ታሪክ ይሰርዝኳት። መስለሜን ለእናቴ ከማሳወቅ እርም አልኩኝ። እሷን ከማስደሰት ውጪ ሁሉም ለኔ ነገር የእግር እሳት የሚሆንብኝ መሰለኝ። ስለዚህ የጥንቃቄ እርምጃ ተንፏቀቅኩኝ። ለእናቴ ዓለም ለማሳየት በቅርቡ ከቦይፍሬንዷ ጋር ጥላይ የሆነችውን ማህሌት ለትዳር ጠየቅኩ። እሷም ሳታመነታ ተቀበለችኝ። አህላ ለትዳር ተፈቅዳልኝ ነበር። የእናቴ ሁኔታ ግን ተከለከለኝ። በመጨረሻም አይበድሉ በደል አይክዱ ክህደትን አወረስኳት። ትቻት ወደፊት ዝቅጠት የተመለስኩ። ሌላ ሃይማኖት ተከታይ ለሆነች ልጅ ኒካህ ላስር አቀድኩኝ። ይህንን ግን እንዴት ነው ለሷ የምነግራት? ቀናት እየተንኳተቱ እማማ ለኔና ማህሌት ሰርግ ሽር ጉዷን አጠናከረች። በርበሬም ተቀንጥሷል። የነ ማህሌት ቤተሰቦችም ደስታቸውን ወደር አጧል። በመሃል አንድ ቀን እኔና ማሂ ለመገናኘት ቀጠሮ ተለዋውጠን ሁሉም ነገር ላስረዳት አስቤ ንግግሬን አሽሞነሞንኩ። በመጨረሻም ሰዓቱ ደርሶ የምንገናኝበት ቦታ ተገኘው። ማህሌት እጅጉኑ ተውባ ነበር። ነገር ግን ፊቴ እንኳን ለማየት ክብድ አለች። በየመሃሉ የአህሉ ምስል ፊቴ ላይ ድቅን ይላል። ከፊቴ መጣ ጉንጬን ሳመችኝና ወንበሩ ላይ ተቀመጠች። ስግንና ላይ እንደ ድሮማ ሰውነቴ ሁሉ ይረድላት ነበር። ዛሬ ግን ያ ቀርቶ የበዛ ሽቶ አዘጋኝ። እንደምንም ወሬ ጀመርኩ። ቀስ ቀስ እያልኩኝ ወደ ገደለው ገባሁ። እና ማሂ እኔ ሙስሊም ሆኛለሁ። ሁለት እጇን በአፏ ጭና ያሬድ ምን ነካ እየደጋገመች ታማትባለች። ለወትሮ ስለ እምነቷ ግድ የማይሰጣት አለሌ ነበረች። ዛሬ ግን እኔ ላይ ጻድቃን ያጫውታታል። አዎ ሙስሊም ነኝ። ይህን ነው ስሜ። ልታገቢኝ ትችያለሽ ማሂ? እማማን በዚህ ሁኔታ ውስጥ ሆና እምቢ አትይኝም መቼስ። ለአንቺም እንደ እናት ነበረች እኮ። ኒካ አስርልሻለሁ፣ አብረሽኝ ትኖሪያለሽ። ምን ትያለሽ? ለሰከንድ ብርግግ ብላ አንተ እኔ ነኝ ሙስሊም የማገባው? አንተ ስለምን ኒካ ነው የምታወራው? እኔ እኮ ባለ ማህተብ ነኝ። ቢቆረቆርም ውጭው ዝም አልኩኝ። ትንሽ ዝምታ ሰፈነ። ከዛም እሺ ይሁን ግን ምን? በማንኛውም ሁኔታ ውስጥ ብንሆን ሚስጥርክ ሚስጥሬ እንደሆነ ሁሉ ሚስጥሬ ሚስጥርህ ነው። የምን ሚስጥር ማሂ? እሱን ወደፊት እናወራለን። ምርጫ ስላጣው ተስማማው። በዚህ ሁኔታ ሰርጋችን ተደግሶ እኔም በድብቅ ለማሂ ኒካህ አሰርኩ። ተደግሶም ተዳርኩኝ። አህላ ነገሮችን ሁሉ አውቃለች። እንደ ሰው ሁሉ ያየችኝ አይመስለኝም። ለቤተሰቦቿ ውርደት ለሷም ስም አስወጣሁላት። ግድ ሆኖብኝ እንጂ በልቤ ደሴት ተቀናቀኝ የሌላት ብቸኛዋ ንግስት እሷ ናት። ያሸነፈችኝ፣ የረታችኝ፣ ሁሌም የምትናፍቀኝ ዓለሜና ደስታዬ፣ ባለውለታዬና ስጦታዬ ናት። አህላ የኔ ባትሆን እንኳ ልረሳት አልችልም። እሷስ ግን እኔ እንጃ። እኔና ማሂ የአንድ ቤት ኑሮ ከጀመርን 1 ወር ከ15 ቀን አለፈ። ሶሪ መልበስና ሂዩማን ሄሩን አስቀረሁባት። ሌላው እንደ ፈቃዷ እየኖረች አለን። በምንም አይነት ሁኔታ ውስጥ ሊታለፍ ይችላል። ከባባድ ሁኔታዎች ምን ያህል ጠንካራ እንደሆነን ያሳየናል። አንዳንዴ በምንኖራቸው መንገዶች ውስጥ ትርፍ የሚመስሉ ግን ቁስላችንን ድክመቶቻችንን የሆኑ ሰዎች አሉ። ምን አይነት ቦታ እንደሰጠናቸው ሳናውቅ በእኛነታችን ውስጥ ሰፊ ቦታ ይወርሳሉ። ድክመቴና ፍቅር ያህላ ናት። ምንም ብታፈቅረኝ ችግር የማይገባት፣ ምንም ባደርግ ወደ እኔ ልመልሳት የማልችላት፣ በሷ የሚያመኝን ህመም ከአላህ ውጪ ማንም የማይረዳኝ አህላ። በወራት የቀፈፈኝ ነገር ተፈጠረ። ማህሌት ነፍሰ ጡር መሆኗን ሰማሁ። ከተጋባን 2 ወራችን ነው። ድንግርግር የሚያደርገው ነገር ጽንሱ የ3 ወር ከ15 ቀን ነው። እሱ ብቻ ሳይሆን እኔ ከማሂ ጋር በምንም መልኩ አለመቅረቤ ነው።
ዶክተሩ እንኳን ደስ አለህ እያለ ትከሻዬ መታ ሲያደርገኝ የሳቅኩትን ሳቅ ከህሊና አይጠፋም። የደስታ መስሎት ለደቂቃዎች አጅቦኝ ነበር። ሁኔታዬ ሲበዛበት ግን ዞር አለ። ሚስጥርህ ሚስጥሬ፣ ሚስጥሬ ሚስጥርህ ነው የሚባለው አባባሏ ትዝ አለኝ እና ቀፈፍ አለኝ። ለአይኔ ከበደች። እንደምንም ተቀብዬ እነሆ ዛሬ ያልወለድኩትን ልጄ የ1ኛ ዓመት ልደት ላይ ደርሻለሁ። እናቷ በመቀመጧ የኔም መብት ስላልታየኝ ልደት በራሱ ፍቃድ ደግሳለች። ልጁም ክርስትና ተነስቶ ክርስቲያን ነው። በበፊት ስሜም ይጠራል፣ አቤላ ያሬድ። የዋህነቱ ህፃንነቱ ቢያሳሳኝም ሆኖም ግን በፍጹም ከሱም ይሁን ከሷ ቀረቤታዬን ገደብ አለው። ከልደቱ በፊት የጁማ ሰላት ለመስገድ ወደ መስጂድ ገባው። ከመስጂድ ሰዎች ብዙ የተግባባዋቸው አሉ። በተለይ ኡስታዝ አብዱል ከሪም ቁርአንን በሱ ግዛ ነበር ያከተምኩት። አልহামዱሊላህ ተጅዊድ በወራት ውስጥ ጨርሻለሁ። በቅርቡ ሂፍዝ መጀመር እንደምችል አበስሮኛል። ሀያቴ የመስጂዱን አጥር ከረገጥኩኝ በኋላ ጣዕሟን ትለውጣለች። ከዱንያ ሀጃዎች አብዛኛውን አብርሬ ብቻዬን ከነፌ ከጌታዬ ቤት እዘልቃለሁ። በተመረኩበት ስራ ባይሆንም ከአባቴ በቂ ንብረት በመውረሴ ንግዱ ሙያው ላይ ተቀላቅያለሁ። የማማም ጤና አልহামዱሊላህ የሚባል ሁኔታ ላይ ነው። አቤል የኔ ልጅ የሷ የልጅ ልጅ እንደሆነ ያሰበች በስሰት ተንከባከበዋለች። እናቴ ዓለሟ የሞላ መስሏታል። ከእንግዲህ ብትሞትም አይቆጨኝም። ልጄ ባለፈው ልጠይቃት በሄድኩበት ነበረ ይህንን ያለችኝ። ከአመታት በኋላ ድክ ድክ ይላል። ቀናት ተደራርበው በሰጡት ጉልበት ድክ ድክ ዳዴ። የሰው ልጅ እድገት ይህን ያክል ፈጣን ነው እንዴ? ትንሽ ጊዜ ቢወስድበትም አቤላ በ2 ዓመቱ መራመድ ጀምሯል። አንዳንድ ቃላትም ያወጣል። ማህሌት እማወራነቱን አጣጥፈዋለች። ትንሽ ችግር ግን ተፈጥሯል። እስልምና መቀበሌ አንዳንድ የሰፈር ሰዎች እያወሩ እንደሆነ ማሂ ነገረች። እጅጉኑ በደነግጥም ወሬም ማማም ጋር እንዳይደርስ ያቅሜ መጣር ጀመርኩ። እንዲህ እያለ ነገሮች ቦታቸውን ሳይለቁ ዘለቁ። በመሀል ማማ በጣም ታመመች። ውስጤ በፍርሃት ይናጣል። ሆስፒታል ወስደናት 2 ቀን ሆኗታል። ነርሷ አንድ መድኃኒት እንዳመጣ ዶክተሩ እንዳዘዘኝ ነግረን በፍጥነት ወደ ፋርማሲ አመራው። እንደ እድል ሆኖ መድኃኒቱን በቅርብ አግኝቼ ወደ ሆስፒታሉ አመራው። በሩን አልፌ ደረጃው ላይ ከአንድ እንስት ጋር ተገጣጠምኩ። ቀሚሷን ሰብሰብ እያደረገች ታስተካክላለች። ጥቁር ክሬም ውስጥ ከቅላቷ የተነሳ ለብቻው ተለይቶ ፊቷ ያበራል። በእርምጃዋ ፍጥነት የያዝኩትን መድኃኒት አስጣለች። ልብ ምቴ መጨመሩን የታዘብኩት አይኖቿ ከአይኖቼ ሲያርፉ ነበር። ይቅርታ ለማለት የጀመረችውን ቃል አቁማ ፍዝዛለች። ለደቂቃዎች በመደነቅ አይታኝ አይኖቿ ውሃ እያዘሉ ሲመጡ በጠባቡ ደረጃ ላይ በትከሻዋ ገጭታኝ አለፈች። አንገቴ በዞረበት አቅጣጫ ከደረጃው አንድ ድልድል ቁጭ አልኩኝ። ውስጥ የመረበሹ ያጋጠመኝ ነገር አባባኝ። ልታለቅስ ነው? አንተ ወንድ ነህ? ደም ምን ሆንክና? ራሴን ተቆጣሁት። ብድግ ብዬ እናቴ ወዳረፈችበት ክፍል ሳመራ ማንም አልነበረም። ፍቃድ ሳልጠይቅ ወደ ውስጥ ገባሁ። እማማ ፊት ስደርስ ግን ወኔ ከዳኝ። ከእግሮቿ ጠርዝ ደገፍ ብዬ አነባሁ። ትዕግስት ማለት አይኖቹ የሆድህን ቁስል አውጥተው ካራገፉ በኋላ ማንም ሳያይ ያንን መጥረግ ነው የሚል አባባል ሰምቼ ነበር። ጥርግ አድርጌ ወጣሁ። እማ አሁንም አልነቃችም። ፀሐይ መጥለቂያዋ መድረሱን ልብ ስል ቅርብ ወዳለ መስጂድ አመራሁ። ወደ አድርጌ መግሪብ በጀማ ሰገድኩ። ከደባሪው አየር በሚያስጠላ ስሜት ከሆስፒታሉ ቅጥር ደረስኩ። ስለ ጨላለመ ይሁን እንጃ ጭር ብሏል። ከአንድ ማረፊያ ተብላ ከተሰራች አግድም ወንበር ላይ አረፍ እንዳልኩኝ አንገቴን አቀረቀርኩ። በህይወት ዘመን ያሳለፍኳቸው ነገሮች በሙሉ ከምናብ ዓለም እየተመላለሱ ትክዝ ባልኩበት የሆነ ሰው ከአጠገብ የመጣ ቁጭ አለ። ቀጫጭን እግሮቿን አቆላልፋ ከኔው ጋር አቀረቀረች። ድንጋጤም ግራ መጋባትም ግዴለሽነትም በኩል ተሰሙኝ። አህላ ዝምታ ነበር መልሷ። ምን አጋጥሞ ነው?
የናፈቀኝ ድምጿን ስሰማ ውስጤ መረጋጋት ተሰማው። እማታማ ነው። አላህ ያሽራት። አሜን። ወደ ሃይማኖት ተመለስክ እንዴ? ለምን ጠየቅሽኝ? ለማወቅ አይቻልም? ጥያቄን በጥያቄ መለሰች። አልሐምዱሊላህ ዛሬም ይህን ነኝ አልኳት። ትክዝ ብላ ቆይታ ደግሞ ሰማው ልጅ መውለድህን። ማሻአላህ። ማ እኔ? አዎ አንተ። ምን ነው? አዎ ወልጃለሁ። ቁና ተነፈስኩ። በሁኔታው ግራ ተጋብታ ማህሌትን ድሮም ታፈቅራት እንደነበር አውቃለሁ፣ ግን እኔ ላይ እንደዛ ማድረግ አልነበረብህም። ዝምታን መረጥኩ። እወድሻለሁ ብለኸኝ ነበር እኮ ያያ። በእኔ ላይ እንደዚህ ታደርጋለህ ብዬ አልጠበቅኩም ነበር። ዝምታ ነው መልሴ። እሷ ግን ቀጠለች። አዋረድከኝ ያያ። እናት አባቴን ዘመዶቼንም ሳይቀር አስናከኝ። እወድሻለሁ ብለኸኝ አምኜህ ነበር እኮ። አንገቴን እስከ ማጅራቴ ደባብሼ ባለ በሌላ አቅሜ ቀና ብዬ አየኋት። የቀልብ አይኖቿን ስታይ በረገገች መሰል አይኖቿ ፈጠጡ። አሁንም እወድሻለሁ ያለ ፍቃዴ በወረዱ የአይን ጠብታዎች ታጅቤ። ምን ሆነህ ነው አለች። ደከመኝ አህሉ። ወላሂ ድክም አለኝ። አቃተኝ። ያለ ፍቃዴ መኖር አቃተኝ። እማ በጣም ታማለች። ልቤም ሌላ ነገር ይጠይቀኛል። ውጥንቅጡ ወጣ። አህሉ አማካሪ ነበርሽ፣ ዛሬ የለሽም። ዛሬ ከአላህ ውጪ ለኔ ማንም የለም። በዚያ ላይ ምን ሳላስበው ነበር አልኩት። እሷም ቀበልን አድርጋ ዝም ብዬ ነው አህሉ። ግን ይቅር ልትይኝ ትችያለሽ? አንገቷን ሰበር አድርጋ አልችልም፣ ይቅር ልልህ አልችልም። ግን በቃ የሆነው ሆኗል። ብዙም አትጨነቅ አህሉ። ያ ናፍቆቴ ፍም እሳት ቅርቤ ከሆነችው ንስ ላይ እንዳይጠደኝ እየሰጋው አቤት። ቃሏ ክርር እንዳለ ነበር። አብረሽኝ መቆየት ትችያለሽ? ዞር ብላ እንባዎቿን ጠራረገች። ከልቧ እንደምታፈቅረኝ አውቃለሁ። አሁንም ድረስ እንዳልጠላችኝ የሚያስታውቅባታል። እናታዊ ፍቅር ያላት ሴት ናት። በቃ አህሉ ሴት ናት። አለባበሷ፣ ልስላሴዋ፣ አነጋገሯ፣ አረማመዷ፣ እርጋታዋ፣ ፍቅሯ፣ ስስቷ፣ በቃ አህሉ ከልቧ ሴት ናት። አልችልም፣ መሄድ አለብኝ። ቃል ልግባልሽ። ራሴን ያደፋፈርኩ አልኳት። ስለምኑ አለች። ሁሉንም ነገር ልንገርሽ? አስፈላጊ ግን አይመስለኝም። እመኝኝ፣ ቢያንስ ትረጅኛለሽ። እሺ። በማመንታት ውስጥ ተስማማች። ሶስተኛው እርጋታ ማገኝበት መንገድ ከአህሉ ጋር መቀማመጥ ነው። አንዱ መስጂድ፣ ሁለተኛው ደግሞ እማማ ናቸው። ሳታስነቃ ልታየኝ ስትሞክር እኔም ናፍቆቴን ሳያት ተገጣጠመን። ብድግ ብላ ቆመች። ሁኔታዋ ሲያስደነግጠኝ አብሬያት ቆምኩ። በቃ ማትነግረኝ ከሆነ ልሂድ። እነግርሻለሁ አህሉ። ይኸው አሁን። ተመልሳ ተቀመጠች። ይኸውልሽ እማማ። ቃሌን ሳልጨርስ ከሆስፒታል ውስጥ ግርግር ተመለከትኩ። ውስጤ እርብሽ አለ። ነርሶቹ መንጫጫት፣ ዶክተሮቹም መሯሯጥ ጀመሩ። ከቅጽበት ብድግ ብዬ ወደ ውስጥ አቀናው። አህላ ተደናግጣ ከኋላ ኋላ ትከተለኛለች። ደረጃውን በፍጥነት ተራምደን እማማ ያለችበት ክፍል በር ስንደርስ ዶክተሮቹ ተከታትለው ወጡ። ከኋላ የቀረው ዶክተር ማስኩን እያወለቀ ባዘነ አስተያየት ተመለከተኝ። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮች ክፍል 5 ይቀጥላል። ታሪኩን ከወደዳችሁትና ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።